ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዕለተ ቅዳሜ የምሳ ሰዓቱ ፕሮግራማችን ከምናነሳቸው ነጥቦች መካከል በተለይ የዝውውር ጉዳዮችን ትኩረት አድርገን ወደ እናንተ የምናደርሳቸው በርከት ያሉ መረጃዎች ይኖሩናል። እነሱን ጉዳዮች እያነሳን ነው ቆይታን የምናደርገው። ፉአድ ባህሩ የዛሬውን ፕሮግራም እመራለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንገናኝ ይሆናል። አብራችሁኝ ቆዩ። ወደ ቀዳሚው መረጃችን እናምራ። የማንቸስተር ዩናይትድ የክረምት የዝውውር ስትራቴጂ ቅርጽ እየያዘ የመጣ ይመስላል። ከኦልድ ትራፎርድ ጋር ስሙ በስፋት እየተነሳ ያለው ደግሞ የኖቲንግሃም ፎረስቱ የማል ተከላካይ የሆነው ሙሪሎ ነው። የብራዚላዊ ተከላካይ በሲቲ ግራውንድ ባሳየው አስደናቂ ብቃት ምክንያት የዩናይትድ ዋነኛ ኢላማ ሆኗል። ቲም ቶክ እንደጠቆመው ዩናይትድ ባለፉት ጥቂት ወራት ተጫዋቹን በቅርብ ሲከታተለው ቆይቷል። ማንቸስተር ዩናይትዶች ለትልቅ የቡድን ግንባታ በሚዘጋጁበት በዚህ ሰዓት የመከላከል መስመርን ማጠናከር የቀዳሚነት አጀንዳቸው ሲሆን የሙሪሎ ብቃትም ክለቡ የሚከተለው አቅጣጫ ጋር ይጣጣማል ነው የተባለው። ማንቸስተር ዩናይትድ ባለፉት የውድድር ዘመናት በመከላከል ረገድ ወጥ ያልሆነ አፈጻጸምን ሲያሳይ ቆይቷል። የጉዳት ዜናዎችና የተጫዋቾች ብቃት መዋዠቅም ለተከላካይ ክፍሉ አለመረጋጋትም እንደ ምክንያትነት ይነሳል። ገና በሀያዎቹ የዕድሜ ክልል መጀመሪያ ላይ የሚገኘው ሙሪሎ ኳስን ተቆጣጥሮ በመጫወት ረገድ ባለው መረጋጋትና በአካላዊ ጥንካሬውም በፕሪሚየር ሊጉ ጎልቶ መታየት ችሏል። ኖቲንግሃም ፎረስትን ከተቀላቀለ በኋላ ከእንግሊዝ እግር ኳስ ጋር በፍጥነት የተላመደ ሲሆን በተለይም ኳስን ከመከላከል መስመር ይዞ የመውጣት ችሎታ፣ ፈጣን የማገገም ብቃቱና በአንድ ለአንድ ግንኙነቶች ላይም ያለው ጥንካሬ በኖቲንግሃም ፎረስት ውስጥ አስተማማኝ ተጫዋች አድርጎታል። ኖቲንግሃም ፎረስት ለተጫዋቹ ከ60 ሚሊዮን ፓውንድ በላይ ዋጋ እንደለጠፈበት ነው የሚታመነው። ተጫዋቹ ረጅም ጊዜ የሚቆይ ውል ስላለውና ክለቡ ተጫዋቹን ለመሸጥም የገንዘብ ችግር ስለሌለበት በድርድር ወቅትም ጠንካራ አቋም እንደሚይዙ ነው በርካቶች የሚጠይቁት። ማንቸስተር ዩናይትዶች እንዲሁ ደግሞ ሌሎች የፎረስት ተጫዋቾችም አይናቸው ውስጥ ጋር አስገብተዋል። ትኩረት የሚስበው ጉዳይ ዩናይትድን እየሳበ ያለው ሙሪሎ ብቻ አለመሆኑ ነው። አማካዮቹ ኤሊዮት አንደርሰን እና ሞርጋን ጌብስ ዋይት ከኦልድ ትራፎርድ ጋር ስማቸው ተያይዟል። ዩናይትድ የኖቲንግሃም ፎረስትን ሜዳ ለክረምት ዝውውር እንደ መልካም አጋጣሚም እየተመለከተው መሆኑን የሚያሳይ ነው። ከታክቲክ አንጻር የሙሪሎ የግራ እግረኛ መሆን ደግሞ ወይም በግራ እግር መጫወት መቻሉ ኳሶችን የማሰራጨት ብቃቱ ለዩናይትድ የመከላከል መስመርም ተጨማሪ አማራጭ ከመሆኑም በላይ ወጥነት ለጎደለው ቡድን ደግሞ መከላከል ጠንካራ ፉክክርን ይፈጥራል። ዩናይትድ የኖቲንግሃም ፎረስትን የዋጋ ጥያቄ ለመቀበል ዝግጁ ይሁን አይሁን ወደፊት የሚታይ ቢሆንም ክለቡ እያደረገ ያለው ሰፊ ቅኝት ግን የተጫዋቹን ለማስፈረም ያለውን እውነተኛ ፍላጎትም የሚያረጋግጥ ይሆናል ተብሎ ነው የሚታሰበው። የቦሩሲያ ዶርትመንዱ የመሃል ተከላካይ ኒኮ ሽሎተርቤክ በአውሮፓ ውስጥ በከፍተኛ ሁኔታ ከሚፈለጉ ተከላካዮች አንደኛው ሆኖ ብቅ ብሏል። ሙንዶ ዲፖርቲቮ እንደዘገበው ከሆነ ሪያል ማድሪድ በዶርትሙንድ የመጨረሻ የውል ዓመቱ ላይ የሚገኘውን ለዚህ የጀርመን ኢንተርናሽናል ተጫዋች ከሊቨርፑል ጋር ለመፎካከርም እየተዘጋጀ ነው። ሁለቱ የአውሮፓ ግዙፍ ክለቦችም የመከላከል መስመራቸውን ለረጅም ጊዜ ለማጠናከርም እያሰቡ በመሆናቸው የሽሎተርቤክ ሁኔታ ትልቅ የዝውውር ፉክክርን ሊያስነሳ እንደሚችል ነው የሚጠበቀው። ሪያል ማድሪድ የተከላካይ ክፍሉን ለማደስ በሚያደርገው ጥረት ሽሎተርቤክን እንደ ቀዳሚ አማራጭም ለይቶታል። ምንም እንኳን የስፔኑ ግዙፍ ክለብ በልዩ ተሰጥኦ የተሞላ ስብስብ ቢኖረውም በመከላከል ረገድ የሚታዩ ጉዳዮችና ወጥ ያልሆነ ብቃት ለቀጣዮቹ ዓመታት መከላከል መስመሩን ሊመራ የሚችልና ኳስን ተቆጣጥሮ መጫወት የሚችል ተከላካይን እንዲፈልጉ አድርጓቸዋል። የሽሎተርቤክ ብቃት ከማድሪድ የዝውውር ሞዴልና በእጅጉ የሚጣጣም አይነት ተደርጎ ነው የሚወሰደው። በታክቲክ የበሰለ በቴክኒክ የተካነ መሆኑ በሀገር ውስጥና በአውሮፓ መድረኮች ላይ ያለው ልምድ በከፍተኛ ጫና ውስጥ ሆኖ ያለው መረጋጋትና ጥቃቶችን ከመከላከል መስመር የመጀመር ችሎታው ዶርትሙንድ ተጫዋቹን በሚቀጥለው ዓመት በዝቅተኛ ዋጋ ከሚያጣው ማድሪድ በዚህ ክረምት ዝውውሩን ለመጨረስ እንደ መልካም አጋጣሚ ሊመለከተው ይችላል። በሌላ በኩል ሊቨርፑልም በራሱ የመከላከል ክፍል ላይ እርግጠኛ ካልሆኑ ሁኔታዎች ጋር እየታገለ ነው። ኢብራሂማ ኮናቴ የውል ዘመኑ የመጨረሻዎቹ ወራት ላይ የደረሰ ሲሆን ንግግሮች ቢደረጉም እስካሁን ግን ስምምነት ላይ አልተደረሰም። ቨርጂል ቫን ዳይክም ጉሉ በሚቀጥለው የውድድር ዘመን መጨረሻ ላይ የሚያበቃ መሆኑ በአንፊልድ የተተኪ ተጫዋቾች እቅድን
እንዲወጣ ጥያቄ አስነስቷል የተባለው ከስታድ ሬን ጄሬም ዣኬን እንዲሁ ደግሞ በማስፈረም የተከላካይ ክፍሉንም ለማደስ ቢሞክሩም ሽሎተርቤክ ግን ፈጣንና አስተማማኝ ጥንካሬ ሊሰጣቸው የሚችል አይነት ተጫዋች እንደሆነ እየተገለጸ ነው የሚገኘው። የሱ የግራ እግር መሆን ደግሞ በከፍተኛ ደረጃ ላይ ያለው ልምድ ለሊቨርፑል የሽግግር ወቅት መረጋጋትን ሊፈጥርለት ይችላል። ዶርትሙንድ የቡድኑን ምሰሶ የሆነውን ተጫዋች ለማጣት ባይፈልግም የተጫዋቹ የውል ሁኔታ ግን ውሳኔያቸውን እንዳይቀይሩ ሊያደርጋቸው እንደሚችል ነው የተገለጸው። የሊቨርፑል የክረምት የዝውውር ስትራቴጂ በሞሐመድ ሳላ የወደፊት ቆይታ ለመረጋጋት ላይ እየተመሰረተ ሊሆን ይችላል። የሪያል ማድሪድ አጥቂ ሮድሪጎ ደግሞ ሳላን በረጅም ጊዜ ሊተካ የሚችል ተጫዋች ሆኖ እየታሰበ ነው። ስለ ሳላ ቀጣይ እርምጃ ግምቶች እየቀጠሉ ባሉበት በዚህ ወቅትም ሊቨርፑሎች የማጥቃት ጥራታቸውን ሊያስጠብቁ የሚችሉ ከፍተኛ ብቃት ያላቸው አማራጮችን እየገመገሙ እንደሆነ ነው በኤክስ ላይ የሚገኙ ምንጮች የጠቆሙት። በሪያል ማድሪድ ውስጥ በቴክኒክ ብቃቱ ከሚታወቁ አጥቂዎች አንዱ የሆነው ሮድሪጎ ሁኔታዎቹ ከተመቻቹ ወደ ፕሪምየር ሊግ ከሚመጡ ተጫዋቾች ጋር ስሙ በስፋት እየተነሳ ነው። ሊቨርፑል ለዓመታት በሳላህ ወጥ ብቃትና ግብ አስቆጣሪነት ላይ እጅጉን ተመስርቷል። ይሁን እንጂ ተጫዋቹ 33 ዓመት የሞላው መሆኑ እንዲሁም በሳዑዲ አረቢያና በአሜሪካ ሜጀር ሊግ ሶከር የሚቀርቡለት ጥያቄዎች ክለቡ ተተኪ እንዲያዘጋጅም አስገድዶታል። ሳላ ለተጨማሪ አንድ የውድድር ዘመን ቢቆይ እንኳን የዝውውር ባለሙያዎች የሊቨርፑል የማጥቃት የትኩረት ነጥብ ሊሆኑ የሚችሉ ተጫዋቾችን እያጠኑ ይገኛሉ። የሮድሪጎ የዕድሜ ሁኔታ፣ ሁለገብነቱና በቻምፒየንስ ሊግ ያለው ልምድ ደግሞ በእጩነት ተመራጭም ያደርገዋል። ሮድሪጎ ለተጨማሪ እንዲሁ የመጫወቻ ጊዜ ለማግኘትም ሪያል ማድሪድን ሊለቅ እንደሚችል ነው የሚገመተው። ሪያል ማድሪድ በልዩ ተሰጥኦ የተሞላም የማጥቃት ክፍል ያለው በመሆኑ የመሰለፍ ዕድልን ለማግኘት የሚደረገው ፉክክር ጠንክሯል። ሮድሪጎ ባለፉት የውድድር ዘመናት በአውሮፓ መድረኮች ወሳኝ ግቦችን ቢያስቆጥርም በማድሪድ የአጥቂ መስመር ውስጥም ስላለው የረጅም ጊዜ ቦታ ግን ጥያቄዎች እየተነሱ ነው። ይህ የብራዚል ኢንተርናሽናል በአጥቂ መስመር ላይ በማንኛውም ቦታ ላይ በተለይም በሳላ የቀይ መስመር ስፍራ ላይ የመጫወት ብቃቱ ከሊቨርፑል ታክቲካዊ ፍላጎት ጋር ይጣጣማል። የሱ ኳስን የመቆጣጠር ችሎታ፣ አስተዋይ እንቅስቃሴውና ለግብ ያለው ቅርበት ደግሞ ከሊቨርፑል ከፍተኛ ጉልበት ከሚጠይቅ የጨዋታ ዘይቤ ጋር በቀላሉ ሊዋሃድ ይችላል የተባለው። ሮድሪጎ በዚህ ውድድር ዘመን መጠነኛ መዳከም የታየበት ሲሆን በሁሉም ውድድሮች ባደረጋቸው 26 ጨዋታዎች ያስቆጠረው 3 ግብ ብቻ ነው። ሊቨርፑል ሁኔታውን በመከታተል ረገድ ብቻውን አይደለም። አርሰናል፣ ቸልሲ እና ቶተንሃምም ከተጫዋቹ ጋር ስማቸው ተያይዟል። ይህም ዝውውሩን ለመፈጸምም ከፍተኛ የፋይናንስ አቅም እንደሚጠይቅም የሚያሳይ እንደሆነ ነው መረጃዎችም እየወጡ የሚገኙት። በዘንድሮ የክረምት የዝውውር መስኮት ዋዜማ ዳርዊን ኑኔዝ በሳዑዲ ፕሮ ሊግ ክለብ አልሂላል ያለው የወደፊት ቆይታ እርግጠኛ ባልሆነበት ሁኔታ ላይ ይገኛል። ፕሪምየር ሊጉን በመተው ወደ ሳዑዲ ፕሮ ሊግ ያመራው ይህ የዩራጓይ አጥቂም አሁን ዳግም የዝውውር ወሬዎች ማዕከል ሆኗል። ፉትቦል ኢንሳይደር እንደዘገበው ከሆነም አትሌቲኮ ማድሪድ፣ ዩቬንቱስ እና ኒውካስል ዩናይትድ የከዋክብቱ ኮከብ ካሬም ቤንዜማ ወደ አልሂላል ማምራቱን ተከትሎ ኑኔዝ ከክለቡ ተጫዋቾች ምዝገባ ውጪም መሆኑን በቅርብ እየተከታተሉ ናቸው። የድንገተኛ ለውጥ ኑኔዝ የአውሮፓ እግር ኳስን ጥሎ በወጣ በአንድ ዓመት ባልሞላ ጊዜ ውስጥ ዳግም ለዝውውር ሊፈጸም ይችላል የሚለውን ግምት አቀጣጥሎታል። አልሂላልም ካሬም ቤንዜማን በማስፈረም ትልቅ ዜናን የሰራ ሲሆን ይህ ዝውውር የቡድኑን የማጥቃት ተዋረድም በእጅጉ ቀይሮታል። በሳዑዲ ፕሮ ሊግ ባለው የውጭ ሀገር ተጫዋቾች ምዝገባ ገደም ምክንያት ክለቡ አስቸጋሪ ውሳኔዎችን ለማሳለፍ ተገዷል። ኑኔዝም የዚህ ውሳኔ ሰለባ ይሆን ይመስላል። ይህ የ26 ዓመት አጥቂ አልፎ አልፎ ፈጣንና አስደናቂ ብቃቱን ቢያሳይም ከሊግ ምዝገባ ውጪ መደረጉ ግን አንድ የአውሮፓ ክለብ አሳማኝ ጥያቄን ካቀረበ አልሂላል ተጫዋቹን ለመልቀቅም ፈቃደኛ ሊሆን እንደሚችል ግምቶችን አጠናክሯል። ኑኔዝ በአንፊልድ በነበረው ቆይታ የሚጠበቀውን ያክል ብቃት ማሳየት ያልቻለ ሲሆን የሊቨርፑል አመራሮችም የዩራጓዩን አጥቂ ለመሸጥም ወስነው ነበር። የሳዑዲው አልሂላል በሊቨርፑል የፈለገውን የዝውውር ሂሳብ በማቅረቡ ዝውውሩን በፍጥነት ተፈጽሞ ነበር። አሁን ላይ ተጫዋቹን ለማስፈረም ፍላጎት ካሳዩ ክለቦች መካከል አትሌቲኮ ማድሪድ አንደኛው ነው። በአሁኑ ወቅት ዝውውሩን በመምራት ላይ እንደሚገኙ የሚነገረው የዲየጎ ሲሞኔ ቡድን ተጋጣሚውን ተከላካይ መስመር ሰብሮ መግባት የሚችልና ለማጥቃት ክፍሉም አዲስ ጉልበትን የሚሰጥ ፈጣን አጥቂ ነው የሚፈልጉት። ሌላኛው ዩቬንቱስ ነው። በአጥቂ መስመራቸው ላይ ካለባቸው ክፍተት አንጻር አማራጮችን እያጠኑ ነው። ኒውካስልም ለረጅም ጊዜ አጥቂ መስመር ግንባታቸውን ዳርዊን ኑኔዝን እንደ አንድ አማራጭም እየተመለከቱት ነው። ወደ ሳውዲ አረቢያ ማምራቱ አዲስ ምዕራፍ ይመስል ነበር። አሁን ላይ ግን ለኑኔዝ ወደ አውሮፓ መመለስ ከጊዜ ወደ ጊዜ እውን እየሆነ የመጣ እንደሚመስል ነው ዘገባዎች የሚጠቁሙት። ኤሲ ሚላን ለክረምት የዝውውር መስኮት ወሳኝ ዝግጅት እያደረገ ሲሆን የማጥቃት ክፍሉንም ማጠናከር ደግሞ
የክለቡ ተቀዳሚ ተግባር ሆኗል። ጋዜታ ዴሎ ስፖርት እንደዘገበው ከሆነ በውሰት ላይ የሚገኘው የቼልሲው አጥቂ ኒኮላስ ጃክሰን በሚላን የአጥቂ ዝርዝር ውስጥም ወደፊት መጥቷል። ሮሰኔሪዎቹ የፊት መስመራቸውን ለማደስ አማራጮችን እያጠኑ ይገኛሉ። ይህ የሴኔጋል ኢንተርናሽናል በባየር ሚኒክ የነበረው ቆይታ ውስን በመሆኑ የወደፊት እጣ ፈንታው እርግጠኛ ባልሆነ ሁኔታ ላይ ነው። ይህም ከፍተኛ ልምድ ያለውና ፈጣን አጥቂ ለሚፈልጉ ክለቦችም ትልቅ እድልን ፈጥሯል። ቸልሲ ኒኮላስ ጃክሰንን በውሰት በሰጠው የተከታታይ የመጫወቻ ጊዜ እንዲያገኝም በማሰብ ቢሆንም በባየር ሚኒክ የነበረው ቆይታ ግን እንደተጠበቀው አልሆነም። በሁሉም ውድድሮች 641 ደቂቃዎችን ብቻ የተጫወተ ሲሆን በቋሚነት ለመሰለፍም ተቸግሮ ቆይቷል። ባየር ሚኒክ ተጫዋቹን በቋሚነት የማስፈረም ፍላጎት ስለሌለው ኒኮላስ ጃክሰን ወደ ቼልሲ ተመልሶ ዳግም በውሰትም ወደ ሌላ ክለብ ያመራል ተብሎ ይጠበቃል። በጀርመን የመጫወቻ ጊዜ ባያገኝም የእሱ ፍጥነትና የተጋጣሚ ተከላካይ መስመርን ሰብሮ የመግባት ብቃቱ አሁንም ለብዙ ክለቦች ማራኪ አድርጎታል። የቼልሲ አጥቂ በስታንፈርድ ብሪጅ የወደፊት ቆይታ የለውም ነው የተባለው። ኤሲ ሚላን አሁን ካለው የማጥቃት ስብስቡ ጋር ሊዋሃድ የሚችልና ለረጅም ጊዜ ሊያገለግል የሚችል አጥቂ ይፈልጋል። የኒኮላስ ጃክሰን እድሜና በአውሮፓ ያለው ልምድ ደግሞ በዚህ ሁኔታ ተመራጭ ያደርገዋል። ቼልሲ በአሁኑ ወቅት እንደ ዣኦ ፔድሮና ሊያም ዴላፕ ያሉ ተጫዋቾች ስላሉት ኒኮላስ ጃክሰን በክለብ ውስጥም ተጨማሪ ተጫዋችም እንደሆነ ይሰማቸዋል። ሚላን ከኒኮላስ ጃክሰን በተጨማሪ የቦሩሲያ ዶርትመንዱን አጥቂ ሴርሁ ጉራይሲን እንደ አማራጭም እያዩት ሲሆን የመጨረሻ ውሳኔውም በታክቲክ አቅጣጫቸውና በፋይናንስ አቅጣጫቸው ላይ የተመሰረተ ነው የሚሆነው። ክሪስታል ፓላስ አሰልጣኝ ኦሊቨር ግላስነርን በውድድር ዘመኑ መጨረሻ ክለቡን እንደሚለቁ ካረጋገጡ በኋላ ለትልቅ የሽግግር ወቅትም እየተዘጋጀ ነው። የኦስትሪያው አሰልጣኝ መልቀቅ መረጋገጥም በሴልኸርስት ፓርክ የውስጥ ችግሮች ዝግጅቶችን አፋጥኖታል። የክለቡ አመራሮች አሁን ያለው እድገት አስቀጥሎ ቡድኑ ወደ አዲስ ምዕራፍም ሊሸጋገር የሚችል ተተኪን ለመለየትም ኃላፊነት ተጥሎባቸዋል። እስካሁን በይፋ የቀረበ ስም ባይኖርም የቅርብ ጊዜ ኩነቶች ግን ግምቶችን እያባባሱት ነው የሚገኘው። በኤክስ ላይ የወጡ መረጃዎች እንደሚያመለክቱት የቀድሞ የሳውዝሃምፕተን አሰልጣኝ ዊል ስቲል እሁድ ዕለትም በኦልትራፎርድ ተገኝቶ ጨዋታውን ሲከታተል ተስተውሏል። የእሱ በስቴዲየም መገኘት የ33 ዓመቱ አሰልጣኝ በደቡብ ለንደኑ ክለብ ለሚገኘው የክፍት የሥራ ቦታ በእጩነት ሊያዝ ይችላል የሚል ውይይትን የቀሰቀሰው የኦሊቨር ግላስነር የመልቀቅ ውሳኔ የመጣው ክለቡ ባለበት ወሳኝ ወቅት ላይ ነው። ግላስነር ክለቡን ከተረከበ በኋላ የፓላስን የጨዋታ ዘይቤ ለማዘመንና በኳስ ቁጥጥር ላይም የተመሰረተ ስልትን ለመተግበርም ጥረት ሲያደርግ እንደቆየ ነው የሚነገረው። በቆይታው ክለቡን ለኤፍኤ ካፕና ለኮሚን ሺልድ ድል ደግሞ በማምራትም ለደቡብ ለንደኑ ክለብ ምርጥ የተባለውን ዘመንም አምጥቷል። ይሁን እንጂ ከክለቡ ቦርድ ጋር በነበረው የአመለካከትና የፖሊሲ ልዩነቶች ምክንያት በሴልኸርስት ፓርክ መቀጠሉ ከባድ አድርጎበታል። ስቲል በኦልትራፎርድ መታየቱ ብዙዎችን ያስገረመ ጉዳይ ነው። ይህም በቤልጅየም የተወለደ እንግሊዛዊ አሰልጣኝ በፈረንሳይ ስታድ ደ ሬምስም በነበረው ቆይታ በአውሮፓ ውስጥ ትንሹ ከፍተኛ ሊግ አሰልጣኝ በመሆንና በታክቲክ ብስለቱ ደግሞ አድናቆትም አተርፎለት ነበር። በሳውዝሃምፕተን የነበረው አጭር ቆይታ በውጤት ረገድ ያን ያክል ስኬታማ ባይሆንም ከፍተኛ ጉልበት የሚጠይቅ እግር ኳስን ለመተግበርና ወጣት ተጫዋቾችን ማሳደግ ያለውን ፍላጎት አሳይቷል። ስቲል በዘመናዊ የትንታኔ ብቃትም የተካነ አሰልጣኝ ተደርጎ የሚወሰድ ሲሆን ይህም ከፓላስ እያደገ ከመጣው መዋቅር ጋር ይጣጣማል። ይሁን እንጂ ክለቡ እንዲህ ያለውን ወሳኝ ቦታ በፕሪሚየር ሊጉ በቂ ልምድ የሌለውን ወጣት አሰልጣኝ ይሰጠዋል ወይ የሚለው ገና ጥያቄው ያልተመለሰ ጉዳይ ነው። የዝውውር ዜና ባለሙያው ፋብሪዚዮ ሮማኖ ማይክል ካሪክ የክለቡ ቀጣዩ ቋሚ አሰልጣኝ የመሆን እድሉ በጣም አነስተኛ ሊሆን እንደሚችል እየተናገረ ነው። የማንቸስተር ዩናይትድ ውጣ ውረድ የበዛበት የውድድር ዘመን በጥር ወር ክለቡን ከሩበን አሞሪም ጋር ከተለያየ በኋላ ሌላ አስደናቂ ምዕራፍን አግኝተዋል። ሩበን አሞሪም ለ14 ወራት በቆዩበት ጊዜ ቡድኑ ወጥ ያልሆነ ብቃትን በማሳየቱ መሰናበታቸው የማይቀር እንደነበር የክለቡ የውስጥ አዋቂዎች ሲገልጹ ነበር። ይህም ማንቸስተር ዩናይትድ በድጋሚ መረጋጋትን እንዲፈልጉ አድርጓቸዋል። ዩናይትድ በመጨረሻ የውድድር ዘመኑ እስኪጠናቀቅ የቀድሞ አማካዩን ማይክል ካሪክን በጊዜያዊ አሰልጣኝነት መርጧል። መጀመሪያ ላይ እንደ አጭር ጊዜ መፍትሄ ተደርጎ የታየው ይህ ሹመት ነገር ግን ውጤቱ ከታየ በኋላ ቋሚ ሊሆን ይችላል የሚሉ ግምቶችም እንዲሰጡ አድርጎ ነበር። የካሪክ ተጽዕኖ ፈጣንና የሚታይ ሆኗል። ውጤቶች ተሻሽለዋል። አጨዋወቱ ደግሞ የተወሰነ መሻሻሎች አሉት። ከሁሉም በላይ ደግሞ በመልበሻ ክፍል ውስጥም ያለው ድባብ በከፍተኛ ሁኔታ ተቀይሯል። ፋብሪዚዮ ሮማኖ በዩቲዩብ ቻናሉ ላይ እንደገለጸው በክለቡ አመራሮች ዘንድም ስለ ካሪክ ያለው ስሜትም ከጊዜ ወደ ጊዜ መሻሻሉን የሚያሳይ ነው። ማንቸስተር ዩናይትድ በካሪክ ስርም 8 የፕሪሚየር ሊግ ጨዋታዎችን አድርገው 6ቱን አሸንፎ አንዱን አቻ ወጥቶ አንዱን ተሸንፏል። በቡድኑ ዙሪያ ያለው ድባብ ጥሩ የሚባል እንደሆነ ይነገራል። ምንም እንኳን በቅርብ ጊዜ ያደረጉትን የኒውካስል ዩናይትድን ጨዋታ መሸነፋቸውን በምናስታውሰው ቢሆንም
ዩናይትድ ከአሞሪም ጋር ተለያይቶ ለካሪክ እድሉን ሲሰጥም ጥሩ ይሰራል ብለው ጠብቀው ነበር። ነገር ግን በዚህ ደረጃ ግን ውጤታማ ይሆናል ብለው አላሰቡም ነበር። አሁን በክለብ ውስጥም ካሪክ ቀጣዩ ቋሚ አሰልጣኝ ለመሆን ምናልባት የተወሰኑ እድሎች ቢኖሩትም ነገር ግን የጠበበ እንደሆነ እየተገለጸ ነው። ባለፉት 8 የሊግ ጨዋታዎችም የተመዘገበው 6 ድል ደግሞ ዩናይትድ አራተኛ ደረጃ ላይ ነበር። አሁን ወደ 3ኛ ደረጃ ላይ ወይም ቶፕ 4 ውስጥ ለማጠናቀቅም በጣም ትልቅ እድል እንደሰጣቸው ነው በርካቶች የሚያምኑት። ዌስትሃም ዩናይትድ እና ሊድስ ዩናይትድ በኤፍሲ ዩትራክት እየተጫወተ የሚገኘውና ደምቆ እየታየ የሚገኘውን ሶፊያን አልካሮኢን ለማስፈረም ተጨባጭ ፍላጎት አሳይተዋል። የክረምቱ የዝውውር መስኮት ከመከፈቱ በፊት ይህንን የሞሮኮ ኢንተርናሽናል ተጫዋች ለማግኘትም ያደረገው ፉክክር እየበረታ መጥቷል። አፍሪካን ፉት እንደተዘገበው ከሆነም ይህ ከፍተኛ ግምት የሚሰጠው የግራ መስመር ተከላካይ በሆላንድ ኤር ዲቪዜ እያሳየ ባለው አስደናቂ ብቃትም የበርካታ የፕሪሚየር ሊግ ስካውቶችን ቀልብ መሳብ ችሏል። ከቅርብ ጊዜ ወዲህ አልካሩኒ በከፍተኛ ክፍያ ወደሚያገኝበት የሳዑዲ ክለብ አልቃዲሺያ ሊያመራ እንደሚችል ቢወራም ለተጫዋቹ ቅርበት ያላቸው ወገኖች ግን ዘገባውን አስተባብለውታል። እስካሁን ከምንም አይነት የሳዑዲ ክለብ ጋር የተፈረመ ውል ወይም ደግሞ የመጨረሻ ስምምነት የለም የተባለው። በምትኩ ተጫዋቹ ወደ ፕሪሚየር ሊግ የመዘዋወር ፍላጎት እንዳለው ተገልጿል። ሊድስ ዩናይትድ እና ዌስትሃም ለሚቀጥለው የውድድር ዘመን የመከላከል አማራጮቻቸውን ለማጠናከር የተከላካዩን ሁኔታ በጥንቃቄ እየተከታተሉት ይገኛሉ። ይሁን እንጂ ፍላጎቱ ገና በመጀመሪያው ደረጃ ላይ የሚገኝ ሲሆን ስለ ውል ዝርዝርም ሆነ ስለ ፋይናንስ ሁኔታዎች እስካሁን የተደረገ ውይይት በጭራሽ የለም። የ25 ዓመቱ የግራ መስመር ተከላካይ በ2025-26 የውድድር ዘመን በሆላንድ እጅግ አስደናቂ ጊዜን እያሳለፈ ይገኛል። ኤልካሩኒ በተከላካይ ስፍራ ላይም ሆኖ በማጥቃት ረገድም ባለው ከፍተኛ አስተዋጽኦ የሚታወቅ ሲሆን በዚህ የውድድር ዘመንም በሁሉም ውድድሮች ባደረጋቸው 40 ጨዋታዎች 16 ግቦችን አመቻችቶ ሲያቀበል 3 ግቦችን ደግሞ ራሱ አስቆጥሯል። በአጠቃላይ ደግሞ ከክለቡ ጋር ጥሩ የሚባል ጊዜ ነው እያሳለፈ የሚገኘው። ለክለቡ ባደረጋቸው ጨዋታዎች 28 ግቦችን አመቻችቶ በማቀበል 5 ግቦችን አስቆጥሯል። ድንቅ ሪካርድም አለው። በሆላንድ የተወለደ ቢሆንም ሞሮኮን በዓለም አቀፍ ደረጃ የሚወክለው ይህ ተጫዋች ለአትላስ አንበሶቹም 5 ጨዋታዎችን አድርጓል። ከዩትረክት ጋር ያለው ውልም በሰኔ 2026 የሚያበቃ መሆኑ በዝቅተኛ ዋጋ ጥሩ ተጫዋች ለሚፈልጉ የፕሪሚየር ሊግ ክለቦችም ይበልጥ ማራኪ ያደርገዋል። አልክሩኒ በተለይም ኳሶችን በትክክል በማሻማት ወይም ክሮሲንግ አኪውሬሲው እንዲሁም በተቃራኒ ቡድን የመከላከል መስመር ላይ የማጥቃት መስመሩን በማጠናከርም የዌስትሃም ዩናይትድ እና የሊድስ ወደፊት የሊግ ደረጃ ላይ በሚቀጥሉት ሳምንታት ውስጥ ለተጫዋቹ ይፋዊ ጥያቄዎችን ሊያቀርቡ እንደሚችሉ ነው የሚታመነው። ኤቨርተን በእንግሊዝ እግር ኳስ ታሪክ ውስጥም 9 የሊግ ዋንጫዎችን፣ 5 የኤፍኤ ካፖችንና የአውሮፓ ዋንጫ አሸናፊ ዋንጫን ያነሳን ታላቅ ክለብ እንደሆነም በርካቶች ያነሳሉ። ስለዚህም ደግሞ ይሁን እንጂ ባለፉት 30 ዓመታት ግን ዋንጫ በማጣትና ከሊግ ላለመውረድ በመታገል አስቸጋሪ ጊዜያቶችን ነው እያሳለፈ የሚገኘው። አሁን ግን በአሰልጣኝ ዳቪድ ሞይስ ለመረጋጋት የታየበት ኤቨርተን ወደ አውሮፓ መድረክ ለመመለስም ተስፋን ሰንቋል። ቶፊዎቹ ይህንን ትልቅ እርምጃ ሊያሳኩ ይችላሉ የሚለውን በርካቶች ይገምታሉ። አብዛኞቹ የውድድር ዘመን በተለይ ኤቨርተን አብዛኛውን የውድድር ዘመን በደረጃ ሰንጠረዡ አማካይ ላይ ያሳለፈ ሲሆን የውድድር ዘመኑን በጠንካራ ሁኔታ ለማጠናቀቅም አልሟል የተባለው። በግንቦት ወር ለሚጠናቀቀው ሊግም ውጤቱን ግምት የሚሰጡ አካላት የክለቡ ቀጣይ ወራት ወጥነት በጥንቃቄ መከታተል ይኖርባቸዋል። ክለቡ በኤፍኤ ካፕ እና በሊግ ካፕም ቀድሞ በመውጣቱ ሙሉ ትኩረቱን በፕሪሚየር ሊጉ ላይ ማድረጉ ተጫዋቾቹ በእያንዳንዱ ጨዋታ አዲስ ጉልበትን ይዘው እንዲመጡ ሊያደርጋቸው እንደሚችል ነው በርካቶች የሚገምቱት። እስከ የካቲት መጀመሪያ ድረስም ኤቨርተን 37 ነጥቦችን መሰብሰብ ችሏል። ይህም ባለፉት ዓመታት አንጻር ትልቅ መሻሻል ነው። ዳቪድ ሞይስም በብልህነት የተሞላ የተጫዋቾች ምርጫ ክለቡ በሜዳ ውጪ ጠንካራ እንዲሆን አድርጎታል። ከአርሰናል ቀጥሎ ከሜዳ ውጪ ብዙ ጨዋታዎችን በማሸነፍም ኤቨርተን በ13 የሜዳ ውጪ ጨዋታዎች 21 ነጥቦችን ሰብስቧል። ይህ ብቃትም ከቀጠለ ለአውሮፓ መድረክም ለመታጨትም ትልቅ እድል ይኖረዋል ተብሎ እንደሚታሰብ ነው በርካቶች ሀሳቦቻቸውን የሚሰጡት። የእንግሊዝ ፕሪምየር ሊግ የቶተንሃሙ ግብ ጠባቂ ጉሌርሞ ቪካሪዮ የሚያፌዝ አይነት የማህበራዊ ሚዲያ ፖስት በመልቀቁ ተቃውሞ ሊቀርብበት እንደሆነና መልሶ በማጥፋቱ አሳፋሪ ስህተት እንደሰራ ተነግሯል። የሰሜን ለንደኑ ክለብ ሰኞ ጠዋት በሊጉ ባለስልጣናት ይፋዊ ቅሬታን ያቀረበ ሲሆን በክራቨን ኮቴጅ ቶተንሃም በፉላም 2-1 ከተሸነፈ በኋላ በተለቀቀው ይዘትም ሙያዊ ያልሆነ ተንኮል የተሞላበት ነው ሲል ገልጾታል። ቶተንሃም በቪካሪዮ ቪዲዮ ላይ በፕሪሚየር ሊጉ ላይ እርምጃ እንዲወሰድ ነው የዘገበው። ውዝግቡ የጀመረው እሁድ ምሽት የፕሪሚየር ሊጉ ይፋዊ የኤክስ እና ቲክቶክ አካውንቶች የቪካሪዮን የ13 ሰከንድ ተንቀሳቃሽ ምስል ባጋሩበት ወቅት ነው። ቪዲዮ ጣሊያናዊው ግብ ጠባቂ የሞከረውን ረጅም የቅጣት ምት ምንም አይነት ኢላማ ሳይጠበቅ በቀጥታ ከሜዳ
ሲወጣ የሚያሳይ ነው። ከቪዲዮ ጋር አብሮ የቀረበው ጽሑፍ ደግሞ ልክ እንደታቀደው የሚል ሲሆን በመቀጠልም የቪካሪዮ አስገራሚ የቅጣት ምት የሚል የፌስ ስሜትም ያለው ጽሑፍም ከሳቅ ምልክት ጋር ታክሎበት ነው የተለቀቀው። ቪዲዮ ቶትናም ጣልቃ ከመግባቱ በፊት በኤክስ ላይ ብቻ ወደ 400,000 የሚጠጉ እይታዎችን አግኝቶ ነበር። የስፐርስ አመራሮች ሊጉ የተጫዋቾችን ደህንነትና የአእምሮ ጤናን እጠብቃለሁ እያለ ባለበት በዚህ ሰዓት እንዲህ ያለ የፌዝ አይነት ይዘት ያለው አንድ ቪዲዮን ማሰራጨቱ ፍጹም ተገቢ አይደለም ሲልም ነው የተቸው። የውድድር ዘመን ለግብ ጠባቂው በቶትናም የመጨረሻው ሊሆን እንደሚችል እየተነገረ ነው። ቶትናም በክረምቱ እሱን ለመሸጥም ፍቃደኛ መሆኑ ተዘግቧል። ተጫዋቹ ራሱ ወደ ጣሊያን የመመለስ ፍላጎት ያለው ሲሆን የሴሪኤ ክለቦችም ፍላጎት አሳይተዋል። ኢንተር ሚላን አንደኛው ነው። ቪካሪዮ አንደኛው ኢላማቸው አድርገውታል። ዩቬንቱስም እንዲሁ ከተጫዋቹ ወኪሎች ጋር ቀድሞውኑ ንግግር የጀመሩ ናቸው። ሁኔታዎች ካልተቀየሩ በስተቀር ቶትናም ወደ ታችኛው ሊግ መውረድ ሊገጥመው እንደሚችል ይነገራል። ይህ የማህበራዊ ሚዲያ ስህተትም የወጣው ክለቡ እውነተኛ ቀውስ ውስጥ ባለበት ሰዓት ላይ ነው። በፉላም የደረሰባቸው ሽንፈት በቶትናም በፕሪሚየር ሊጉ ያለምንም ድል 10 ጨዋታዎች በማድረግ የክለቡን መጥፎ ሪከርድም እኩል እንዲያደርጉ አድርጓቸው ነበር። በአሁኑ ወቅት ክለቡ በደረጃ ሰንጠረዡም 16ኛ ደረጃ ላይ የሚገኝ ሲሆን ከወራጅ ቀጠናው በአንድ ነጥብ ብቻ ነው ከፍ ያለው። ሁኔታው እጅግ አሳሳቢ ከመሆኑም የተነሳ ክለቡ ወደ ሻምፒዮንሺፕ የሚወርድ ከሆነ የክለቡ የፋይናንስ መረጋጋትም ለመጠበቅ ሲባል የተጫዋቾች ደሞዝን 50 በመቶ ሊቀንሱ እንደሚችሉ ነው የተገለጸው። የክሪስታል ፓላስ ካፕቴን ዲን ሄንደርሰን የሰሜን ለንደኑ ክለብ ቶተንሃም ለዚህ የእንግሊዝ ኢንተርናሽናል ግብ ጠባቂ ያለውን ፍላጎት ወደ ተግባር የሚለውጥ ከሆነ በክለብ ውስጥም ፈጣን ለውጦችን ለማምጣት እንደሚችል ነው የተገለጸው። የ28 ዓመቱ ግብ ጠባቂ እንደ ኤብሪቼ ኢዜና ማርክ ጉሂ ያሉ ታዋቂ ተጫዋቾች ክለቡን መልቀቃቸውን ተከትሎ በክሪስታል ፓላስ ውስጥ የመሪነት ሚናውን ተረክበዋል። ጋዜጠኛ ፒት አሩርክ በፉትቦል ኢንሳይደር ፖድካስት ላይ እንደገለጸው ሄንደርሰን ከታላላቅ ክለቦች የሚመጠን ጥራት ቢኖረውም ከሴልኸርስት ፓርክ ማስወጣት ግን ቀላል አይሆንም። ሄንደርሰን በአሁኑ ወቅትም በክለቡ ደስተኛ መሆኑንና በቅርብም የመልቀቅ ፍላጎት እንደሌለው ነው ፒት አሩርክ የተናገረው። ዲን ሄንደርሰን ለፓላስ የወደፊት ፕሮጀክት እጅግ ወሳኝ ተጫዋች ነው። ማርክ ጉሂ ከለቀቀ በኋላ ካፕቴንነቱን ተረክቦ ሚናውን በሚገባ እየተወጣ ነው። ከደጋፊዎች ጋርም ጥብቅ ግንኙነት ያለው ሲሆን እድሎችንም የሚያከብርበት መንገድም በክለቡ ደስተኛ መሆኑን የሚያሳይ ነው። ቶተናም ፍላጎቱን ካሳየ ሄንደርሰን በቡድን ውስጥ ተጽዕኖ መፍጠር የሚችል ተጫዋች መሆኑ አይካድም። ነገር ግን ፓላስ በቀላሉ ይለቀዋል ተብሎ ግን አይታሰብም። ለዚህም ለቶተናም ዝውውሩ ቀላል አይሆንም። ለሄንደርሰን ያለው ፍላጎት እየታየ የመጣው በአሁኑ ወቅትም የቶተናም ቁጥር 1 ግብ ጠባቂ ነው ጉሌርሞ ቪካሪዮ የሚሰነዘርበት ትችት በበዛበት ወቅት ነው። ጣሊያናዊው ግብ ጠባቂ በቶተናምም በፕሪሚየር ሊጉ ካደረጋቸው 10 ጨዋታዎች ውስጥ አንዱንም ማሸነፍ ባለመቻላቸውና ከወራጅ ቀጠናው በአንድ ነጥብ ብቻ ርቆ በሚገኝበት አስከፊ ወቅት ላይ ከፍተኛ ወቀሳ እየደረሰበት ይገኛል። ዘገባዎች እንደሚያመለክቱት የክለቡ አመራሮች በክረምት ቪካሪዮን ለመሸጥም ፍቃደኛ ናቸው። ግብ ጠባቂው ራሱ በኢንተር ሚላን፣ በዩቬንቱስ እየተፈለገ በመሆኑ ወደ ጣሊያን የመመለስ ፍላጎት እንዳለው ተገልጿል። እንዲያውም ዩቬንቱስ ከቪካሪዮ ወኪሎች ጋርም ለክረምት ዝውውር ንግግር መጀመሩ ነው እየተገለጸ የሚገኘው። ውድና የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፏድባሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን ይዘን በድጋሚ እንገናኛለን። መልካም ጊዜ መልካም ቀንም እንዲሆንላችሁ ነው በአክብሮት የምመኘው።